በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የቶማስ ሳንካራ ዓላማ እያስቀጠለ ያለው የአፍሪካ ሉዓላዊነት፣ የአፍሪካ ክብርና ታሪክ አቅምና ችሎት ያላትን አህጉር እንደዚህ ወድቃ መታየቷ እንደ ኢብራሂም ትራኦሬ አይነቱ መሪ ስላጣች መሆኑን ግልጽ ሆኖ ታይቷል። በመፈንቅለ መንግስት ወደ ስልጣን የመጡት ትራኦሬ ከቢጃይ ባይከር የተወያዩትን ለሀገሪቱ የሚጠቅም ነገር ምንድነው የሚለውን ይዤላችሁ የምቀርበው አነ ሀብተ ዘድንግል ኤስሮ ሞቱ። እስከ ፍጻሜው አብሮን ይቆዩ። ትራኦሬ ለሀገሩ ቡርኪና ፋሶ እንደ በጽልመት የተገኘችው ፋኖስ በመሆን በርተዋል። ትራኦሬ ለሀገራቸው ያላቸው ክብርና ፍቅር በስራቸው ያሳያሉ። ይህ ስራቸው እንግዲህ በብዙሃኑ ጠላቶችም ወዳጆችም አይን ውስጥ እንዲገቡ አድርጓቸዋል። ጠላቶቻቸው ሊገድሏቸው እንኳን ብዙ ቢመክሩ፣ ወዳጆቻቸው ደግሞ ጽናታቸው በመመልከት ከብዙ አፍሪካን ይጠቅማሉ የሚሏቸው ሰዎች ጋር የቢዝነስ ሐሳባቸውን ከትራኦሬ ጋር በማጋራት ጉዞዋቸው አብለው ጀምረዋል። ይህንን ሰናይ ሐሳብ ለማጋራት የተነሱ ኢትዮጵያዊ ሚሊዮነሩ ቢጄይ ናይከር ሲሆን በብዙሃኑ ዘንድ ተወዳጅነት ያተረፈ፣ ለዘመኑ ወጣቶች በመልካምነቱ በለጋስነቱ የሚታወቅ፣ ለዘመኑ ሀብታሞችና ወጣቶች አስተማሪና ገንቢ የሆነ ሐሳብ መሰረታዊ ስነ ሐሳብ አንስቶ የሚወያይ፣ በብዙዎቹ አድናቆትና ክብር ያተረፈ፣ የሀገሪቱ ችግር መንስኤውና መፍትሄው በደንብ ያጠና ቢጄይ ናርሽ ናይከር ከቡርኪና ፋሶ መሪ ትራኦሬ ተገናኝተው ማሽኖችን ለማምረት ተፈራርመዋል። እነኚህ ሁለት ሰዎች እንግዲህ ከቆዳ መመሳሰላቸው አልፎ ሌላ ብዙ የሚያመሳስላቸው ነገር አለ። እሱም በአንድነት ሐሳብ ለአፍሪካና ለሀገሮቻቸው ያላቸው ፍቅርና ክብር ለብዙ ህብረተሰቦች ሳያስደምም አልቀረም። አሁንም ሚሊዮነሩና የአገሩ መሪ በመድረክ ላይ ቆመው ለስምምነት መብቃታቸው የብዙሃኑ ደስታ ሆነዋል። ትራኦሬ ለአህጉሩ አፍሪካ ፍቅሩ ሲገልጽ እንዲህ ብለዋል። አፍሪካ ለአፍሪካውያን ተውልን በማለት በቀኝ ግዛት ያዳከመቻቸውን ፈረንሳይ ከሀገሩ አባረዋል። ለህዝቡ ያለው ፍቅርና ክብር ሲገልጽም እንዲህ ብለዋል። ህይወት የምትሰጥ እናት ለሆስፒታል ለምን ብር ትከፍላለች? በቡርኪና ፋሶ ከዛሬ ጀምሮ በሁሉም የመንግስት ሆስፒታሎች ሴቶች ያለምንም ክፍያ በነፃ ልጅ እንዲወልዱ ተወስኗል ብለዋል። ትራኦሬ ጨምሮ እኔ የተወለድኩት ከሴት ልጅ ሲሆን ሴት ልጅ ህይወት ወደዚች ምድር ለማምጣት ብዙ ክፍያ እንድትጠየቅ ማየት አልፈልግም። ድሃ እናቴ እኔን ለመውለድ በሚከፈል ክፍያ ምክንያት እኔን ልታጣ ነበር። ፈጣሪ ባይፈቅድ ኖሮ እኔም በህይወት የለሁም ነበር። ዛሬ የዚች ሀገር ፕሬዝዳንትም አልሆንም ነበር። ስለዚህ ህይወት የምትሰጥ እናት ለሆስፒታል መክፈል የለባትም ብለዋል። በተመሳሳይ ቢጃይ ናይከርም በርካታ ወጣቶችን ትንሽ የራሳቸው ቢዝነስ እንዲጀምሩ አበራተዋል። ለመሆኑ ቢጃይ ናይከር ማን ናቸው? ቢጃይ ናርሽ ናይከር የኢንዱስትሪና የኢንጂነሪንግ መፍትሄዎች ፒኤልሲ እና ቢጃይ ኢትዮ ኢንዱስትሪ የሀገር በቀል ማሽኖች አምራች ባለቤት ሲሆን በሀገር ውስጥም በርካታ የሥራ ዕድሎችም ፈጥረዋል። ጎልማሳው ቢጃይ ከሌሎችም ባለሀብቶች ለየት ባለ አስተሳሰብ ባለሀብት ከመሆን ይልቅ ባለጸጋ መሆንም ይበልጣል ብለዋል። ምክንያቱም ስግብግብ ከሆንክ ባለሀብት ነህ የምትሆነው፣ ሌሎችም ግን የምታካፍል ከሆነ ባለጸጋ ነው የምትሆነው ይላል ቢጃይ። ቢጃይ ጨምሮ በእርሻ ያለውን ከፍተኛ ትኩረት ይጠቅሳል። መሰረታዊ የሀገሪቷ እድገት የሚያመነጭ የእርሻ ስራ እንደመሆኑም መጠን ወጣቶቹ ይህንን ነገር ማወቅናም የእርሻ ስራውን መጀመር እንዳለባቸውን ይመክራል። ባለሀብቶችም ከባለሀብትነት አልፈው ሌሎች የሥራ ዕድሎች በመክፈት ባለጸጋ እንዲሆኑ ከወጣቶች ጋር አብረው እንዲሰሩ ይመክራል። እንግዲህ እነኚህ ተመሳሳይ አስተሳሰብ ሞራል ያላቸው ሰዎች በቡርኪና ፋሶ ተገናኝተዋል። በሀገሪቷ ውስጥ ማሽንስ ለማምረት ተስማምተዋል። ይህ ስምምነት የራስ በራስ መቻልን ሞራልም ለብዙ ወጣቶች የሥራናም የእውቀት ዕድል ይከፍታል። ይህ የግብርና ሥራ፣ የእርሻ ሥራ በወላዲተ አምላክ መልእክት መሠረት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ በየጊዜው የሚተላለፉ መልእክቶች በግብርና ዙሪያ የመድኃኔ ዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ ከማዳበሪያ ነፃ የሆኑ ተፈጥሯዊ ምርቶች በማምረት ብዙ ልማቶችን ሰርተዋል። ከማዳበሪያ ነፃ የሆኑትን ምርቶች ማምረት እንደሚቻልም ለሕዝብ በተደጋጋሚ አስተምረዋል፣ እያስተማሩም ይገኛሉ። ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ በእርሻ ዙሪያ የተለያዩ ትውልድን የሚጠቅሙ ስራዎች እየሰሩ እርሻ ቦታው ድረስ በመሄድ ብዙ ቀረጻዎች አካሂደዋልም አስተምረዋልም። በየጊዜው እያስተማሩም ነው። ሽንኩርት ሰከላ
እዚህ መሬት ላይ ነው ያው መስመር ያወጡልን ነው በዛ መሰረት መልኩ ነጭ ሽንኩርት ይተከላል አሁን ዛ ህተናዎች መታዩዋቸው ዛ ጋራ ቀይ ሽንኩርት አለ እሱን እየኮተኮቱልን ነው ይሄ ሙሉ በቆሎ አለ በቆሎ እንደዚሁ ያለ ይቀጥላል ወደዛ ማለት ያይነሳና ይታረስና በቆሎ ይቀጥላል ይሄ ግን ሙሉ ጻዳ ሽንኩርት ነው የሚተከለው እዚህ ማለት ነው ስለዚህ አሁን እንትን አርሰው እስኪጨርሱልን ነው የምንጠብቀው መሬቱን አስተካክለው ከዛ መትከል ይጀምራል ማለት ነው አሁንም ያው ይሄ የግብርና ቦታ ሰፋ ያለ እየመጣ ነው አሁንም በቅርቡ የወሰድነው መሬት እንደዚሁ በግዥም ደግሞ ለመኖሪያ ተብሎ ደግሞ እንደዚሁ የተስተካከለ መሬትም እንደዚሁ አለ ማለት ነው እንግዲህ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አርያና ተምሳሌት መሆን የሚጠበቅበት የመጽሐፍ ቅዱስ ታሪኮች አሉ እንዴት ነው እንግዲህ እግዚአብሔር የወደዳቸው እንዴት ነው ሲኖሩ የነበሩት በዛ ጊዜ ብዙ እንደውም ይሄ ስልጣኔ ምናምን ተብሎ የሚባለው ነገርን ብዙ እኔ አልስማማበትም ይሄም መስራት ያለብን ነገር ነው ለሰው ልጅ መጀመሪያ መነሻ ተብሎ የተሰጠን ነገር አለና ይሄም ስለሆነ ማህበሩም አምኖበት በአንድነት ነው እየሰራን ያለ ነው እና ይበል የሚያሰኝ እንግዲህ ነገር ነው የተደረገው እንቀጥልበታለን አይቆምም ሌሎችም እንደዚህ ቦታ የግብርና ቦታዎች ካገኘንም ደግሞ እንደዚሁ እንወስዳለን ብዬም አስባለሁ ይሄን ይመስላል ኢትዮጵያ ሆነም አፍሪካ የምትነሳው በሁለት እግሯም የምትቆመው በእርሻ ዙሪያ ስትጠነክር መሆኑን ከማንም በፊት ንግስተ ነገስታት በመልእክታቸው መሰረት ተናግረዋል ቢጃይ እንዳለው በኢትዮጵያ ውስጥ ብዙ ባለሀብቶች አሉ ባለጸጎች ግን ጥቂት ናቸው በወርቅ ሳህን ምግብ ልትበላ ትችላለህ ወርቁን ግን ልትበላው አትችልም ይህ ማለት አንድ ሀብታም የሆነ ሰው ብሩን ለስጋው የሚያስፈልገው ነገር ሊጠቀምበት ይችላል ብሩን ግን መብላት አይችልም እንደማለት ሲሆን ስለዚህ ባለሀብቶቹ ከቢጃይና ከትራኦሬ ብዙ የሚማሩት ነገር ሊኖር ይችላል ነገ ሁሉ ሟች ነውና ታሪክ ሰርቶ መሞትና በባዶ መሞት ግን ልዩነት አለው ሀብት ተይዞ መስገብገብ ለነፍስም ለስጋም አይሆንም ስለዚህ ሀብታሞቹ የሥራ ዕድሎችን ለወጣቱ ህብረተሰብ ሊዘረጉ ይገባል አፍሪካውያን እርስ በርሳችን እንደዚህ ብንተባበር የት ልንደርስ እንደምንችል የሚያሳይ ስራ ነው ትራኦሬ እየሰራ ያለው ለብዙዎቹ መሪዎች አራያና ምሳሌ ሊሆንም ይገባል ይህ መሪ በሁለት ዓመት ውስጥ ብዙ ለውጦችን በሀገሪቷ ላይ እንዳመጣ ብዙዎቹ ይመሰክራሉ እውነት እንላለን ከእውነት ጎንም እንቆማለን እና በአሁኑም ለአፍሪካ የሚተጋ አፍሪካን አንድ የሚያደርግ ከነጭ ተጽዕኖ ነፃ የሚያወጣ መሪ ለሁሉም አፍሪካ እየተመኘሁ ለዛሬ በዚሁ ፈጸምኩ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን